ቁርአን የወረደው በግዕዝኛ ነው እያልክ ሰማሁና አዎ በግዕዝ ነው የወረደው። ነብዩ መሐመድን ጎጃሜ ናቸው አይሻም ጎጃሜ። ኧረ ተው በአላህ ተው ተሳለው የሳቀው ግፋ ነብዩ ምንም ተረተር አታውቅም እስከ ዛሬ። አሊፍ ላሚን ማለት ምን ማለት ነው? አሊፍ ላሚን ማለት ምን ማለት ነው? አሊፍ ላሚን ማለት አይታወቅም። ሐርፍ ናቸው። አምላካችን አላህ ሱብሃነሁ ወተዓላ በግዕዝ ነው የወረደ ስል ምክንያት አለኝ። አሊፍ ማለት መጀመሪያ፣ ላ ማለት ሙዝ እግዚአብሔር፣ ሚ ማለት ደግሞ ሙዝ እግዚአብሔር ማለት ነው። አሊፍ ላሚን ማለት እኔ ግዕዝን ስለማውቀው ነው። አሃድ ማለት አንድ ነው። አሃድ ማለት ደግሞ በግዕዝ ሰኛ የተቆረጀ ተበርዞ ነው እንጂ ነብዩ መሐመድ ጎጃሜ ለመሆናቸው አይሻ ጎጃሜ ለመሆኗ ቁርአን ባላ አረተው ማስረጃ ማምጣ ጥያቄህን ጠይቀኝ ሳኖርዬ እኔ ግን የምለው እፍረት ከማ ነው? እፍረቱ ከኛ፣ ንግግሮቹ ከናንተ፣ ውርደቱ ከኛ፣ መወላከፉ ከናንተ። እንደው ኢትዮጵያ ላይ ህግ በደንብ እንደው ቢሰራ ኖሮ መስራት ቢኖርበት እነዚህ ሰክረው የሚደናፉት ነው። ይምርን ይገርማል። የእነሱን አምላክ ሲፈልጉ አማራ ሲፈልጉ ኦሮሞ ያደርጓቸው ነበረ። ደግሞ አሏሉና እኛ ነብይ ላይ መጡና ነብያችን ጎጃሚ ናቸው። ሱብሃንአላህ አራላለና ደግሞ ቁርአን ያወረደው ለበግዕዝ ነው። አይ ድልም ማህይም። በነገራችን ላይ እንደ አይነት ሰዎች አው ለውቅና ይመስለኛል እንጂ ምንም አይነት እውቀት የላቸውም። ኦርቶና ሀባሽ እንግዲህ አንድ ናቸው። እስኪ ወደ ሀባሾች እንሂድ ማለት ነው። ምን እንደሚሉ ጉድ እንዝማቸው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር። እኔ የምለው የመርኮምቦልሻ እኛ ሳንሰማ ናይጄሪያዊ ሆነ ወይስ ኢራቃዊ ሆነ? በናይጄሪያ ስለሚገኝ ቦኮ ሐራም ስለተባለ አማጺ፣ በኢራቅ ስለሚገኝ አይኤስ ስለተባለ አማጺ፣ በሶማሊያ ስለሚገኝ አልሸባብ ስለተባለ አማጺ ማውራት ከኛ ከኢትዮጵያውያን ሙስሊሞች ጋር ምን ያገናኘዋል? ሐምሌ ወር ላይ የሚደረገው የመጅሊስ ምርጫ የኢትዮጵያውያን ሙስሊሞች ምርጫ እንጂ የናይጄሪያውያን ሙስሊሞች ምርጫ አይደለም። የሶማሊያውያን ሙስሊሞች ምርጫ አይደለም። የኢራቃውያን ሙስሊሞች ምርጫ አይደለም። ሲቀጥልም በእነዚህ ሀገራት ያሉ አማጺያን የተመሰረቱት ምናልባትም በሞሳድና በሲአይኤ እንደሆነ ይነገርላቸዋል። የፈረንጆቹ 2024 ከማለቁ በፊት የናይጄሪያ ፖሊስ በናይጄሪያ የሚገኙ ፕሮቴስታንት ፓስተሮች ለቦኮ ሐራም የተለያየ የጦር መሳሪያ እርዳታ ሲያደርጉ እጅ ከፍንጅ ተይዘዋል። ቦኮ ሐራም ምናልባትም የፕሮቴስታንት አማጺ ሊሆን ይችላል። ልክ ኢትዮጵያ ውስጥ ኦነግ የሙስሊሞች ነው የኦሮሞ ሙስሊሞች ነው እየተባለ ሙስሊሙን አንገት ሲያስደፉ ኖረው ልክ ፕሮቴስታንቶች ማለትም ብልጽግናዎች አሸንፈው ወደ ስልጣን ሲመጡ ኦነግን የመሰረተው ፕሮቴስታንት የጌታ ሰዎች ናቸው ፔንጤዎች ናቸው ብለው ወጡ። ቦኮ ሐራም በፕሮቴስታንቶች እጅ ያለ ነው። ያኔ አይ ቲንክ እነሱ የመሰረቱት ወይም ሲአይኤ እና ሞሳድ የመሰረተው ማን እንደሆነ አይታወቅም። እንደውም ባራክ ኦባማና ሂላሪ ክሊንተን አልሸባብ ወይም አይኤስ የሚባሉ ቡድኖችን እንደሚረዱ እነሱ እንደመሰረቷቸው ዶናልድ ትራምፕ የምርጫው ጊዜ ሲያጋለጥ ነበር። እነዚህ ማን እንደመሰረታቸው የማይታወቁ ሙስሊሙ ማህበረሰብ እውቅና ያልሰጣቸውን አማጺዎች ለራስ ጥቅም ማምጣት በጣም ነው የሚያሳፍረው። የመርኮምቦልሻ በቃ ሳስበው ሞት አለብኝ የማይል ሰው እኔ ሙስሊም ነኝ ብሎ የሚያስብ ሰው ራሱ አይመስለኝም። ነገ ጧት ሞት አለው አላህ ፊት ቀርባለሁ የማይል ሙስሊሙ ማህበረሰብ የሚሳደብ አይሁዶች የሚል ገዳዮች የሚል የመጨረሻ ማህይምነት የወረሰው ሰው ቢኖር ይመርኮምቦልሻ ነው። ይመርኮምቦልሻ ይሄ ሁሉ ስግብግበኝነት ለመጅልስ ስልጣን ነው። መጅልስ ስልጣን ይሄን ለሐላማ ስትኖሩ የኦርቶዶክስ አሽከር ሆናችሁ ኖራችሁ እንጂ ለኢትዮጵያ ሙስሊም ምን ጠቅማችኋል? መጅልሱ በ100 ሚሊዮን የሚቆጠር እዳ ነበረበት። ኦኬ ተቋም ብሎ ማለት ለሙስሊም ማህበረሰብ የሚደርስ ለየቲሞች የሚደርስ እንጂ ብር እየተበደረ ጫት የሚቀም መጅልስ እንደው ሲያምርህ ይኖራል። የኢትዮጵያ ሙስሊሞች ይሄንን አረም የሆነ መጅልስ ለአንድና ለመጨረሻ ጊዜ ይገላገላሉ። የመርኮምቦልሻ ቃል አላህ ቃል ረሱል አይልም። ሲወጣ ቦኮ ሐራም አይኤስ ገዳይ አራጅ ነው የሚለው አያፍርም እንኳን ሲናገር። እኛ አንተ ሙስሊም ነኝ እስካልክ ድረስ
ሙናፊቅ ሙስሊም ጠማማ ሙስሊም ብለን እውቅና እንሰጣለን። ነገ አላህ ፊት እኛም አንተ ምን እንቀርባለን አላህ ይጠይቀናል እስካልን ድረስ ስትሰራ ካላየን ገዳይ አንልህም፣ ቦኮ ሃራም አንልህም፣ ሲአይኤስ አንልህም። ምክንያቱም ኢትዮጵያዊ ሙስሊም ነን። እኔ በጣም ይገርመኛል እናንተ እነዚህ መሐይምነት የተጠራወታቸው ናቸው። ሱብሃንአላህ። በመጨረሻም ለይመር ኮምቦልሻ መልእክት አለኝ። እሱ ምንድነው ክላሽን አንግበህ ከፋኖ ጋር መቀላቀል ትችላለህ። እንግዲህ ፋኖ አገሪቱን መብራት ያለበት ኦርቶዶክስ ነው ይላል። እናንተ ደግሞ የኦርቶዶክስ አሽከሮች ናችሁ። ስለዚህ ኦርቶዶክስ አገሪቱን እንድትመራ ክላሻችሁን ታጥቃችሁ ፋኖ ጋር መታገል ትችላላችሁ። አንዴ መጅሊሱን ኦሮሞ ያዘው፣ አንዴ መጅሊሱን ጴንጤ ያዘው ስለምትሉ ማለት ነው። እንግዲህ ግቡና ታገሉና ይውጣላችሁ። በዛ አጋጣሚ የማስተላልፈው መልእክት ምንድነው መጅሊሱ አሁን ላይ ያለው መጅሊስ በመንግስት እውቅና ነው ያለው እና አማራ ክልል ላይ በመንግስት እውቅና ያለው መጅሊስ አንቀበልም በማለት ለምሳሌ ሰሜን ሸዋ ላይ አማራ ክልል አጣዬ ሸዋሮቢት አካባቢ ካልተሳሳኩኝ ፋኖ ጦርነት በጀመረ አካባቢ የተገደሉ አሉ። በቅርብ ደግሞ ወደዚህ ደቡብ ወሎ ምዕራብ ወረዳዎች ላይ እንደዚሁ የብልጽግና መጅሊስ የሰጠውን አንቀበልም እኛ የብልጽግናን እውቅና አንሰጥም ያሉ ናቸው። እኔ መልእክቴ ምንድነው አጠቃላይ እንደ መንግስት ወይም አሁን ላይ እንዳለው ህግ መሰረት ለመንግስት እውቅና የማይሰጥ ምርጫውን መሳተፍ ይችላል። ምክንያቱም አሁን ላይ ያለውን የመጅሊሱ ምርጫ መንግስት እውቅና ይሰጠዋል። አሁን ላይ ያለው መጅሊስ መንግስት እውቅና የሰጠው እስከሆነ ድረስ ለመንግስት እውቅና የማይሰጡ አካላቶች ምርጫው ላይ መሳተፍ ይችላሉ። ጥያቄ አለኝ። ይሄንን ሊመልስልኝ የሚፈልግ ካለ መልሱልኝ። አማራ ክልል ላይ በተለያየ አካባቢ ብልጽግና አንቀበልም ያሉ እስከነ መጅሊሱ እንትን ያሉ አሉ። ስለዚህ መጅሊሱ የብልጽግና ነው አንፈልግም ያሉ መራጭና ተመራጭ መሆን ይችላሉ ወይ? ጀዛከላሁ ኸይር ያ አህባሾች ራስ ምታት መስዬ ጀግናችን ሁልጊዜም በቻናሌ ጋብዛታለሁ፣ በቻናሌ አመጣታለሁ። ለምን የምትናገረው ነገር በቃ አንጀራ ታርስ ነው፣ ከእውቀት ጋር ነው የምትናገረው። አንዳንድ ጊዜ መናገር ሳንችል ስንቀር ደግሞ የሚናገሩ ሰዎችን ራሱ ማዳመጥም ትልቅነት ነውና ይህንን ቪዲዮ አትናቁ፣ ላይክ ሼር አድርጉ። ሰሞኑን እውነት ቻናሌ በጣም እየቀዘቀዘ ነው፣ ሰው ጋር እየደረስልኝ አይደለም። ለምንድን ነው ላይክ የማታደርጉት? እኔ ኸይር ነገር ስለሰራው እኔ ማበረታታት ነበረባችሁ፣ ግን ወላሂ በጣም ያሳዝናል። የሆነ የማይረባ ቀልድ ሳቅ ቦታ ከምንገኝ ድናችን ላይ ብናተኩር እኮ በጣም የተሻለ ነገር ነው። ዋሃቢዮች ወደ ኢትዮጵያ መቼና እንዴት ገቡ ይላል። ዋሃቢዮች ወደ ኢትዮጵያ የገቡበትን አመት በተሐዲድ ማስቀመጥ ሊቸግር ይችላል። ለምን ተደራጅተው ድርጅትን መስረት ብለው አንድ ላይ ገብተው አይደለም ድርጅት ያቋቋሙት። አገባባቸው የሰላይ አገባብ ነው። አገባባቸው እንግዲህ ممكن قالوا لي كبدو ይችላል የሚሰማ ሰው ልክ ሌባ እንዴት ነው ተሰልሎ ሲገባ የሆነ ነገር መስረቅ የፈለገ ሰው በዚህ አመልኩ ነው የገቡት እና ታሪካቸው ይሄ ነው። ይሄንን እንደ ጥያቄ ማንሳት የፈለጉበት የራሳቸው የሆነ አላማ ስላላቸው ነው። እሱም ምንድነው ወሃቢያ የሚባለው ነገር አዲስ አስተሳሰብን ይዞ የመጣ ነው የሚለው መልእክት በህዝቡ ላይ ለማስተላለፍ ፈልገው ነው። ለማንኛውም የዚህ አይነቱ አካሄድ ከበፊት የነሱ ቀደምት የሆኑ የጥመት አካላት የሚጠቀሙበት አካሄድ ነበር። አህሉ ሱና ወልጀማዓዎችን ማለትም ቁርአንና ሐዲስን ሰለፎች በተረዱበት አረዳድ ብቻ ነው የምንረዳው ብለው የሰለፎችን መንገድ ኮቴ በኮቴ የሚከተሉ አካላትን በተለያዩ ስሞች መሰየም ከበፊት የጥመት አካላቶች የተያዘ መንገድ ነው። እነሱ ወደ ያዙት የጥመት መንገድ ሙታንን መጣራት፣ ከአላህ ውጭ ያለን ድረሱልኝ ማለት፣ የአላህ መብት የሆነውን የሱ ብቻ ሐቅ የሆነውን አላህ ከኔ ውጭ ላለ አካል እንዳሰጡት ያለውን ታላቁን ዒባዳ ለተለያዩ ፍጡሮች መስጠት፣ እንደዚህ አይነት ኹራፋት መንገድ ጥሪ ያደረጉ ከዚህ የሚቃረናቸውን አካል በተለያዩ ስሞች እየለጠፉ ከዚህ መንገድ ሰዎችን ለማስበርገግ ይሞክራሉ። ነገር ግን አሁን ላይ አልሐምዱሊላህ ሰዎች ግንኙነታቸውን ማስረጃ ጋር በማድረጋቸው የሐቁ መንገድ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ግልጽ ሆኖ ለየትኛውም ሰው የሚታይ ሆኗል። ስለዚህ የሚጠም ሰው የለም እያወቀ ስሜቱ አሸንፎት ቢሆን እንጂ። ይህ ወሃቢያ የሚለው ስም አህሉል ቢድዓዎች ከዚህ በፊት የነሱ ቀደምቶቻቸው ሲያደርጉ እንደነበረው ለተውሂድ ባለቤቶች ለሱና ባለቤቶች ያወጡት የሆነ ስም እንጂ አህሉ ሱና ወልጀማዓዎች ራሳቸውን ወሃቢያ ብለው ጠርተው አይደለም። ሼክ ሙሐመድ ኢብኑ አብዱል ወሃብም ላደረገው ጥሪ የወሃቢያ ጥሪ ብሎ ለራሱ
ወልጀማዓ የመሰረተው ስምም አይደለም። ሰዎችን ወደ ተውሂድ ከመጣራትና ከሽርክ ከማስጠንቀቅ፣ ከቢድዓ ከማስጠንቀቅ፣ ቀብርን ከማምለክ፣ ሙታንን ከመጣራት፣ ከአላህ ውጭ ያሉ አካላቶችን ረሱሊ ማለትን ከመከልከል፣ አላህን በብቸኝነት ወደ ማምለክ ከመጣራት ውጭ ያደረገው የሆነ ሌላ ነገር የለም። ለራሱም ሆነ ይህንን መንገድ ለሚከተሉ ሰዎች ያወጣው የሆነ ስም የለም። ታዲያ ይህንን ስም ማናመጣው? ከዚህ በፊት እንደሚያደርጉት የቢድዓ አካላቶች ከዚህ መንገድ ሰዎችን ለማስበርገግ ያወጡት የሆነ ስም ነው። አቡ ሐቲም አራዚ እንደሚሉት ልክ እንደ አህባሽ እና መሰል አካላት ሰዎችን ከተውሂድ ለማስበርገግ የተለያዩ ስሞችን እንደሚለጥፉት በእነሱም ጊዜ የጥመት አካላቶች ሰዎችን ከተውሂድ በዚህ መልኩ ያስበረግጉ እንደነበረ ይነግሩናል። አቡ ሐቲም አራዚ ምን ይላሉ? አላማቱል ጀህሚያ የጀህሚያዎች ምልክት ተስሚየቱሁም አህለ ሱነቲ ሙሸቢሃ የጀህሚያዎች ምልክታቸው አህለ ሱናዎችን ሙሸቢሃ ብለው መጥራታቸው ነው። ዛሬ ሙሸቢሃ የሚሉ ቃላቶችን በተደጋጋሚ ለአህለ ሱናዎች ሲጠቀሙ ታያላችሁ። የዛን የጀህሚያዎች ርዝራዦች ናቸው። ወአላመቱል ቀደሪያ ተስሚየቱሁም አህለል አተሪ ሙጅቢራ የቀደሪያዎች ምልክት ደግሞ አህለል አተር ወይም አህለ ሱናዎችን ሙጅቢራ ብለው መጥራታቸው ነው። ወአላመቱል ሙርጂአ ተስሚየቱሁም አህለ ሱና ሙኻሊፋ የሙርጂአዎች ምልክት ደግሞ አህለ ሱናዎችን ሙኻሊፋ ብለው መጥራታቸው ነው። ወዓላመቱ ራፊዳ ተስሚየቱሁም አህል ሱነቲ ናሲባ የራፊዳዎች የሺዓዎች ምልክት ደግሞ አህል ሱናዎችን ናሲባ ብለው መጥራታቸው ነው። ልክ ይህንንና የዚህን አምሳያ ስሞችን በማውጣትና በአህሉ ሱናዎች ላይ በመለጠፍ ሰዎችን ከዚህ መንገድ ለማስበርገግ ይሞክራሉ። ዛሬ እነዛ ርዝራዥ የሆኑ አካላት ይህንን ግለሰብና አምሳዮቹ አህሉ ሱናዎች ላይ ወሃቢያ፣ ሙጀሲማ፣ ሙሸቢሃ እያሉ ሲጠቀሙ እናያለን። 40 ምናምን ዓመት እንደዚያ ቢሆነው ነው ይሄ ጉዳይ ትንሽ ገፋ ካለ 40 እስከ 50 ዓመት ሊሆነው ይችላል። ግን ያኔ አፍራድ ነበሩ፣ ሴሎች ነበሩ እዛም በዛም። ዞር ብለን ወደ ሰለፎቹ ስንመለከት ይህንን ነገር የሚጠቀሙት እነማን ናቸው? አህሉል ቢድዓዎች ናቸው። ለምንድን ዓላማ? ሰዎችን ከዚህ ሐቅ መንገድ ለማስበርገግ። የነሱ ቀደምት የጥመት አካላቶች እነዚህን ስሞች የሚጠቀሙባቸውን አካላቶች ስንመለከት የተውሂድ ሰዎች አላህን በብቸኝነት የሚጣሩ ከሽርክና ከቢድዓ ተግባራት የሚያስጠነቅቁ አካላት ሆኖ እናገኛቸዋለን። በአሁን ጊዜ ያሉትን ስንመለከት አህሉ ሱናዎችን ወሃቢያ፣ ሙጀሲማ የሚሏቸውን አካላቶች በደንብ ስትመለከቱ ምንድነው የሚያደርጉት? አላህ ቁርአን ላይ ለራሱ ያጸደቀውን ነገር እናጽድቅ፣ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁትን ነገር እናጽድቅ፣ አላህን በብቸኝነት ከየትኛውም ፍጡራን ነጥለን እሱም ብቻ እናምልክ፣ ሽርክና ኹራፋት ተግባራትን፣ ቀብር ማምለክን፣ ሙታንን መጣራት እንተው። ይህ የነብያት መንገድ የሆነው ንጹህ የተውሂድ መንገድ የማይመቻቸው አካላት ዛሬም ልክ እንደ ቀደምቶቻቸው በሐቅ ባለቤቶች ላይ የተለያዩ ስሞችን ወሃቢያ፣ ሙሸቢሃ፣ ሙጀሲማ እያሉ ሰዎችን ለማስበርገግ ቢጥሩም ሰው የሐቁን መንገድ እያያዘ እየተገነዘበ ይገኛል። ሁሌም ቢሆን አላህ በብቸኝነት ይመለክ፣ ፍጡራንን አናምልክ፣ አንጣራ፣ የአላህን ሐቅ አንስጣቸው የሚለው አካሄድ አንዳንድ የቢድዓ አካላት የጥመት አካላት ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ እስካሁን ድረስ የማይጥማቸው አካላት አሉ። አላህ ሱብሓነሁ ወተዓላ እንዳለው ወኢዛ ذكر الله وحده اشمئزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون ሱብሓነላህ። አላህ በብቸኝነት ሲጠራ እነዛ በአኺራ በመጨረሻው ቀን በትክክል የማያምኑ ሰዎች ቀልባቸው ይጨናነቃል ይላል። ወኢዛ ذكر الذين من دونه ከሱ ውጭ ያሉ አካላት ሲጠሩ ኢዛ ሁም የስተብሽሩን እነሱ አማላጅ ናቸው፣ ሸፋዓችን ናቸው፣ ወደ አላህ ያቀርባሉ የሚሏቸው አካላቶች ሲጠሩ ኢዛ ሁም የስተብሽሩን ወዲያውኑ እነሱ የሚደሰቱ ይሆናሉ። ልክ ዛሬ የምንመለከተው ማለት ነው። አላህ በብቸኝነት እናምልክ፣ ሌሎችን አካላቶች አንጣራ፣ ለሱ ብቻ ጥሪ ለሱ ብቻ እናድርግ የሚለው አካላት የማይስማማቸው አካላቶች ይህ ርዕስ ሲነሳ አላህ ሱብሓነሁ ወተዓላ እንዳለው ቀልባቸው የሚጠብና የሚጨናነቁ አካላቶች አሉ። ከአላህ ውጭ ያሉ አካላቶች እከሌ ድረስልኝ፣ እጄን ያዘኝ፣ ከጭንቅ ገላግለኝ፣ እነሸህ እንደዚህ አድርጉኝ የሚለው ነገር ሲነሳ የሚደሰቱና ቀልባቸው የሚሰፋሉ። እነዚህ አካላቶች ናቸው ወደ ጥመታቸው መንገድ ያልገባን አካል በሙሉ ወሃቢያ